የግመል የመታመን ጥያቄ ጣፋጭ ታሪክ በአንድ በደረቃማ ሳር በተሸፈነ ትልቅ ስፍራ የሚኖርና አካባቢውን የሚያስተዳድር አንበሳ ነበር። አንበሳው በጣም ጠንካራና ግርማ ሞገስ የተላበሰ ነው። አንበሳ ከሚያስተዳድራቸው እንስሳት መካከል ብዙም ከሌሎች ጋር የማይቀላቀል አንድም ቀን ረብሾ የማያቅና ድምፁ ተሰምቶ የማያቅ እንስሳ አለ። ይህ እንስሳ ግመል ነው። አንበሳም ሆነ ሌሎች እንስሳት ግመል ምን እንደሚሰራ አያውቁም። ችሎታውም ድክመቱም ምን እንደሆነ ማንንም አያውቅም። አንድ ቀን ድንገት አንበሳ ግመልን በአትኩሮት ተመለከተው። በጥርጣሬ ለብዙ ሰዓታት አየው። አንድም ቀን አጓርቶ ወይ ጮሆ አያውቅ። በፍጥነትም አይሮጥ። ጥንካሬውን አሳይቶም አያውቅ። ምን አይነት እንስሳ ነው እያለ ዝም ብሎ ሲያየው ቆየ። የሚታመን ነው? ላምነው እችላለሁ ብሎ ራሱን ጠየቀ። አንድ ቀን አንበሳ ሁሉንም እንስሳ ሰብስቦ እንዲህ በማለት አወጀ። የምኖርበት አካባቢ እየደረቀ ነው። እንደምታዩት የምንጠጣበት ወንዝ ደርቆ የቀረው ለቀናት የሚሆን ውሃ ብቻ ነው ያለው። ስለዚህ በረሃውን አቋርጠን አዲስ መኖሪያ ፍለጋ መሄድ አለብን። በርግጥ ሁላችሁም ሳትሆኑ ጠንካራና ብልህ የሆነ እንስሳ ብቻ ነው ከኔ ጋር መሄድ የሚችለው። እኔ ቦታውን ካገኘውና ከመረጥኩ በኋላ እናንተ ትመጣላችሁ አላቸው። ከዚያም አቦ ሸማኔ ነብርና ቀበሮ ከአንበሳው ጋር መሄድ ፈለጉ። ግመልም አብሯቸው መሄድ ፈለገ። አንበሳ ግን ግራ በመጋባት አንተ በጣም ቀርፋፋ ስለሆንክ አብረህም ባትሄድ መርጣለሁ። እንዴት ስላምንህ እችላለሁ አለ። ግመል ራሱን ነቅነቅ አደረገና እምነት በወሬ ሳይሆን በድርጊት የሚገለጽ ነው አለ በትህትና ተሞልቶ። አንበሳ ሊያምነው አልፈለገም፣ ግን አብሮት እንዲሄድ ፈቀደለት። ጥሩ አብረህና ግን እንዳትንቀራፈፍ አለው። በቀጣዩ ቀን ጠዋት አምስቱም እንስሳት መንገድ ጀመሩ። አቦ ሸማኔ በፍጥነት ከፊት ለፊት ብዙ ተጓዘ። ቀበሮም ከአቦ ሸማኔ ኋላ ኋላ እያለ ይጓዝ ጀመር። ነብርም ሁኔታውን እያስተዋለ ከነሱ ኋላ ኋላ ሄደ። ሦስቱም ጠንካሮችና ብልሆች መሆናቸውን አንበሳ እንዲያቀልላቸው ዕውቅና እንዲሰጣቸው ፈልገዋል። በርግጥ እሱም አምኗቸው ነበር ያስከተላቸው። ግመል ግን ቀስ እያለ ነበር እየተጓዘ ያለው። ከማንም ጋር አልተነጋገረም። መንገዱ ላይ አተኩሮ ሲሄድ አንበሳ ተበሳጨበትና አረ ፍጠን፣ ምንድነው እግርህን እየቆጠርክ የምትጓዘው አለው። በርግጥ በፍጥነት አልጓዝም ግን አልቆምም አለ ግመል። አንበሳ በግመል ሁኔታ ተስፋ እየቆረጠ ቢሆንም መጨረሻውን ለማየት ዝም ብሎ ይጓዝ ጀመር። ፀሐይዋ እየጠነከረች ስትመጣ የሚጓዙበት በረሃ በኃይለኛ ሙቀት ተሞላ። እንስሳቱ እየደከማቸው መጣ። የውሃ ጥም አስቸገራቸው። ውሃ እየሸተተኝ ነው፣ በቅርብ ቦታ ኩሬ ነገር ይኖራል አለ ቀበሮ። ከዚያም ሽታው ከየት እንደሚመጣ በአፍንጫው እያሸተተ ሲሄድ ከግመል በስተቀር ሌሎቹ ተከተሉት። ግመል ጉዞን አላቆመም። ቀበሮ በአፍንጫው እየተመራ እንስሳቱን እንዳስከተለ አንድ ኩሬ ጋር ደረሰ። ግን ኩሬው ደርቆ ነበር። እንስሳቱ ባዩት ነገር አዘኑ። የባሰ የውሃ ጥማቸው እየጨመረ መጣ። ምን ማድረግ ይሻለናል አለ ነብር። ምንም አላቸው አንበሳ። ከዚያም መልሰው መንገዳቸውን ጀመሩ። ብዙ እንደተጓዙ ኃይለኛ ንፋስ የበረሃውን አቧራ ይዞ ወደ እነሱ ሲገሰግስ ተመለከቱ። ሁሉም በፍርሃት ተዋጡ። እንሩጥ፣ እናምልጥ አለ አቦ ሸማኔ። ከዚያም ሦስቱም እንስሳት አንበሳውን ትተው ተበታትነው ሮጡ። ኃይለኛው ንፋስ ሲመጣ አንበሳ ካለበት ሳይንቀሳቀስ አሳለፈው። መሬቱን በእግሮቹ በኃይል በመያዝ ንፋሱ ይዞት እንዳይሄድ መጣር ጀመረ። ከብዙ ትግል በኋላ ንፋሱ ሄደ። አንበሳ ከንፋሱ ጋር በመታገሉ በጣም ደክሞት ነበር። ቀስ ብሎ ዙሪያውን ሲመለከት ያመናቸው ሦስቱ እንስሳት የሉም። ትተውት ሄደው ነበር። በአራቱም አቅጣጫ
ከግመል በስተቀር ማናቸውም አይታዩ እያለ አንበሳ ተገረመ። ግመል ግን አጠገቡ ቆሞ ነበር። እንደ ሌሎቹ ለምን አላመለጥክም? ለምን ትተኸኝ አልሄድክም? ብሎ አንበሳ በአግራሞት ጠየቀው። ሌሎች እርዳታ በሚፈልጉበት ጊዜ ትቼ መሄድ አልችልም አለው ግመል። አንበሳ በጣም ደክሞታል። ከተቀመጠበት መነሳት ራሱ አልቻለም። ደክሞኛል፣ በውሃ ጥም ልሞት ነው እያለ ማኩተምተም ጀመረ። ግመልም የአንበሳን ሁኔታ ተረድቶ ከጉልበቱ በርከክ ካለና እኔ እሸከምሃለሁ፣ ና እኔ ላይ ለመውጣት ሞክር አለው። አንበሳ የሰማውን ሊያምን አልቻለም። ተጠራጠረው። ከዚህ በፊት የግመልን ጥንካሬ ሲያጣጥልበት ነበር። ምንም አይነት እንኳን እምነት አልነበረው። ምንም ምርጫ ስላልነበረው ግን እንደምንም ብሎ ግመል ጀርባ ላይ ወጣ። ግመልም አንበሳን እንደተሸከመ ከባዱን በረሃ ማቋረጡን ቀጠለ። ጉዞ በቀጥታ ቢሆንም አንድም ጊዜ አልቆመም ነበር። ይህም ለአንበሳ ምቾት ሰጥቶት ነበር። በመጨረሻም ንጹህ ውሃ አገኙ። አንበሳም ከግመሉ ጀርባ ወርዶ የጠማውን ያህል ጠጣ። ብርታቱ ተመልሶ መጣ አለ። ድካሙ ለቀቀው። በውሃው ዙሪያ እንዳረፉ ሌሎች እንስሳት መጡ። ሦስቱም ባደረጉት ነገር አፍረው አንበሳን ማየት ፈሩ። አንበሳም በትዝብት ካያቸው በኋላ በምታስፈልጉኝ ሰዓት ሮጣችሁ ሄዳችሁ፣ ይሄ እምነት ያልሰጠሁት ግመል ግን አብሮኝ ቆይቶ ሕይወቴን አዳነልኝ አላቸው። ቀበሮ ድምፁን ቀነስ አድርጎ እኛ ፈርተን ነው ከአካባቢው የጠፋ ነው። እኔም ፈርቼ ነበር፣ ግን እምነት በወሬ ሳይሆን በድርጊት የሚገለጽ መሆኑን ተምሬያለሁ አላቸውና ወደ ግመል ዞር አለና በምስጋና ፈገግ ብሎ አየው። አላምንህም ነበር፣ አሁን ግን ከምንም ነገር በላይ የምትታመን እንደሆን ካውቄያለሁ አለው። ግመል ደስ ብሎት ፈገግ አለ። ከዚያን ቀን በኋላ አንበሳ ሌሎችን በፍጥነታቸው ወይ በተናገሩት ቃል መዳኘት አቆመ። የኢትዮጵያ ልጆች ቴሌቪዥን